የተከበራችሁ እዚህ የተገኛችሁ ሁላችሁንም እንደየማዕረጋችሁ እንደምን ዋላችሁ ለማለት ፈልጋለሁ። እኔ አሁን መናገር የምፈልገው ወይም ማቅረብ የምፈልገው አጠቃላይ ጨረታው ሁኔታን በተመለከተ ነው። ጨረታው እንዴት ተጀምሮ ለዛሬዋ ጊዜ እንዴት ደረሰ፣ ምን ነገር ይዟል የሚለውን ዲቴል ለመናገር ሞክራለሁ። በገዳሟ የተቋቋመ የልማት ኮሚቴ አለ። ይሄ የልማት ኮሚቴ የራሱ የሆነ ሁለት ዘርፎች አሉት። አንደኛው የቴክኒክ ኮሚቴ ነው። ሁለተኛው ደግሞ የገቢ አሰባሳቢ ኮሚቴ ነው። በቴክኒክ ኮሚቴ ውስጥ የተሰሩትን ስራዎች ነው መግለጽ የምፈልገው። መጀመሪያ በቴክኒክ ኮሚቴ የተዘጋጀው የዲዛይን ስራ ቅድመ ጥናት ሰነድ ያዘጋጀው። ይህንንም ሰነድ አዘጋጅተን በዚሁ ግቢ ውስጥ በማህበረ ካህናት ተወካዮች በጽህፈት ቤት ሰራተኞች ምክረ ሀሳብና አስተያየት ተሰጥቶበት ከጸደቀ በኋላ ነው ወደ ስራ የገባ ነው። ጨረታውም በግልጽ ጨረታ በጋዜጣ ወጥቶ ነው ጨረታው የተደረገው። ነሐሴ 2017 ላይ ነው ጨረታው የወጣው። በጨረታውንም ከ20 በላይ ደረጃ 1 የሆኑ የዲዛይኑ ላይ ተሳትፈው ለማድረግ ጨረታውን ገዝተዋል። ከነዚህ ከ20 ተጫራቾች ውስጥ 10 ተጫራቾች የወሰዱትን ዶክመንት ሞልተው ለመወዳደር መልሰዋል። እነዚህን ተጫራቾች በእኛ መስፈርት ባዘጋጀነው መስፈርት ለማወዳደር በተሰጠን ኃላፊነት መሰረት አወዳድረናል። የዚህ በቴክኒክና በፋይናንሻል ውድድሩን በተመለከተ ከሀገረ ስብከትም ሆነ ከወረዳ ቤተ ክህነት ጽሕፈት ቤት የተገኙ ታዛቢዎች በተገኙበት ነው ሁሉም ፕሮሰስ ያለፈው እና ይህም ፕሮሰስ ያልፈ ደግሞ ምንም አይነት ቅሬታም ጨረታው ላይ አልቀረበም። ያለ ቅሬታ ያለ ምንም ቅሬታ ነው የተከናወነው። በመጨረሻም አሁን እነዚህ 10 የተጫራች ዲዛይኑን የሰሩ ሰዎች ተወዳድረው አሁን ለዛሬዋ ለፊርማ ከኛ ጋር ለመፈራረም የቀረበው ኢሜጅ ኮንሰልቲንግ ድርጅት ጨረታውን በአንደኝነት አሸንፎ ለሱም የአሸናፊነት ደብዳቤ ተሰጥቶታል። በእቅድ 1 ማደሪያ ቤት ለመምህራን፣ ለዋና መምህራን፣ ለሊቃውንት፣ ለመነኮሳት፣ ለዲያቆናት፣ ለመዘምራን፣ ለጡረተኞችና ለባለማውታ የሚሆን የክፍሎች ወይም ደግሞ ማደሪያ ክፍሎች የሚሆኑ ክፍሎችን ለማዘጋጀት ፕሮግራም ሰጥተናል። በዛ ፕሮግራም መነሻነት ድጋሚ ሪቪው አድርገናል ወይም ደግሞ እንዲሻሻል አድርገናል። መጀመሪያ የነበረው እንደሚታወቀው ይህ አዳሪ ትምህርት ቤት ከዚህ በፊት ይቀበላቸው የነበሩ ተማሪዎች ቁጥር 72 ነበረ። አሁን ደግሞ ያለው የአረጋውያን ቁጥርም 30 ነበረ። ይህንን ቁጥር በዚህ መልኩ ከተሰራ ወይም ደግሞ በዚህ ከኋላ በምናየው መልኩ ዝግጅቱ ከተዘጋጀ የመቀበል አቅሙንም ከፍ በማድረግ ወደ 450 የሚሆኑ መደበኛ ተማሪዎች ወይም ደግሞ ደቀ መዛሙርት እንዲኖሩት የሚያስችል አይነት ዝግጅት ነው ያደረግነው። በእነዚህ ቅድም በተጠቀሰው 9357 ካሬ መነሻነት ላይ ይሄ ኔት ወይም ደግሞ ቦታው የሚያርፍበት እነዚህን አጠቃላይ የሚይዝልን የተጣራ ስፋት 4400 ካሬ ላይ ቅድመ መደበኛ ወይም ደግሞ የመምህራንና የአገልጋዮች ጡረተኞች የሚባለው ክፍል በ4400 ካሬ ላይ ይጠናቀቃል ማለት ነው። ከዚህ በመቀጠል የተማሪዎች መማሪያ እንዲያውም የልዩ ልዩ አገልግሎት መስጫ ክፍሎች፣ የትምህርት ክፍል ዝግጅት ማድረጊያዎች፣ የተማሪዎች ካፌ፣ ላይብረሪ እነዚህን የመሳሰሉት ደግሞ በምዕራፍ 1 ላይ የሚጠቃለሉ ይሆናሉ። ይህንን ህንፃ መገንባት ሲጀመር በሁለት ምዕራፍ እንዲጠናቀቅ ለማድረግ ጥረት እያደረግን ነው። በመጀመሪያው ምዕራፍ ቅድም ከላይ እንደተናገርኩት ለተማሪዎች በተቻለ መጠን 450 ተማሪዎችን መቀበል የሚችል ወይም ደግሞ ያንን ለማገልገል የሚችል ስፍራ ነው እየተሰራ ያለው። ለእነዚህ 450 ተማሪዎች
ማለት በአጠቃላይ ቤተ ጉባኤው ባለው 8ቱም የትምህርት ክፍሎች ወይም ደግሞ በ8ቱም ጉባኤያት ላይ ተበትነው የሚማሩ ተማሪዎች ናቸው። በእነዚህ መነሻነት ቢያንስ ንባብ ክፍል ላይ 20 ተማሪዎች፣ ቅዳሴ ቤት 50 ተማሪ፣ ዜማ ቤት 50 ተማሪ፣ አቋቋምም 50 ደቀ መዛሙርት ሊይዝ የሚችል ክፍል እንዲሆን ተደርጎ ተበትኖ የተሰራ አደረጃጀት ነው ያለው። በመጽሐፍት ቤት ደግሞ በቅኔ ቤት፣ በብሉይ፣ በሐዲስ ኪዳን፣ በሊቃውንት እንዲሁም በተጨማሪ መጽሐፈ መነኮሳትንም ጨምሮ በእነዚህም ክፍሎች ላይ አንዱ ክፍል ቢያንስ ትንሹ 20 ትልቁ 80 ደቀ መዛሙርት እንዲይዝ ተደርጎ ዲዛይኑ እንዲሰራ ምክረ ሀሳብ የቀረበበት ነው። ከነዚህ በተጨማሪ አገልግሎቶች የሚሰጡ ቦታዎች እነዚህ አስተዳደር ቢሮዎች፣ ካፍቴሪያ ወይም ደግሞ መሰብሰቢያ፣ ግምጃ ቤት፣ መመገቢያ አዳራሽ በተለምዶ ደጀ ሰላም ብለን የምንጠራው እነዚህንም ያካተተ አጠቃላይ መማሪያ ክፍሎቹ ደግሞ 9ኙም ጉባኤያት የሚያስተምሩበት ለነዚህ 9ኙም ደግሞ ተጨማሪ በምክትል መምህራን ቢዘጋጅ 30 ክፍሎች ያሉት የኮርስ መስጫ የሰንበት ትምህርት ቤትና የዕደ ጥበብ መስጫ ክፍሎች ያሉት ያካተተ ዲዛይን ነው የሚሆነው ማለት ነው። በአጠቃላይ ከላይ የተናገርናቸውን ነገሮች ስናጠቃልል የተጣራ ሁሉንም ያካተተ በምዕራፍ 1ም በምዕራፍ 2ም አጠቃላይ የተጣራ የቦታ ስፋት 23890 ካሬ ላይ ይሄ ከኋላ የምትመለከቱት ክፍል ህንፃዎች ያርፋሉ ማለት ነው። ከነዚህ ውስጥ ለጋራ ስፍራዎች ወይም ደግሞ እነዚህ በጋራ መገልገያ የሚሆኑ 12730 ካሬ ይኖረናል። ለመኪና ማቆሚያ ስፍራ 9663 ካሬ በአጠቃላይ 50684 ካሬ ላይ ያረፈ ህንፃ እንሰራለን ማለት ነው። ጀት ከታዕካ ነገሥት በዓታ ለማርያም ገዳም ጋር ይህን ስራ ለመስራት የሚያስችለውን ውል የምናስቀምጥበት ታሪካዊ የሆነ ሰነድ ነው። በዚህ ሰነድ ኢሜጅ አማካሪ ድርጅትና ታዕካ ነገሥት በኩል ክቡር አባታችን የፊርማ ሰነዳቸውን ያሳርፋሉ ማለት ነው። ይህ የሰነድ ሁኔታ አጠቃላይ ዲዛይኑን የመስራትና የማስተዳደሩንም ጨምሮ የሚሆኑ ስራዎችን ለ2 ዓመት የሚያክል የሚያገለግል ሰነድ ነው ማለት ነው። ሰነዱን ወደ ፊርማ እንሄዳለን። እሺ እንደምን አረፈዳችሁ። በቅድሚያ በዚህ ፊርማ ስነ ስርዓት ላይ የባለፉትን ወራቶች በተለያየ ስቴጅ አልፈን እዚህ ደረጃ ላይ በመድረሳችንና ለዛሬው ፊርማ ቀን ስለበቃን እግዚአብሔርን አመሰግናለሁ። በሂደቱም የነበረውን የቤተክርስቲያኗን አባቶች እንዲሁም የቴክኒክ ኮሚቴ የነበራቸውን ይሄን ቀን ለማድረስ ትጋታቸውን እና እገዛቸውን ማመስገን እወዳለሁ። በዚህ አጋጣሚ ኢሜጅ አማካሪ እንግዲህ በዚህ የዲዛይን የማማከር ስራ ላይ ከተመሰረተ 17 ዓመት ሆኖታል። በተለያዩ የዲዛይን ስራዎች ላይ እንሳተፋለን። የፕራይቬት፣ የመንግስት እንደዚህ ትላልቅ ድርጅቶች እንደ ባንኮች ያሉ በሁሉም አይነት የህንፃ ግንባታ የዲዛይን ዘርፍ ላይ እንሳተፋለን። ዛሬም በታሪክ አጋጣሚ ከባዓታ ነገሥት የአብነት ትምህርት ቤትን የዲዛይን ስራ ለማማከር በወጣው የዲዛይን ጨረታ ተወዳድረን
አሸናፊ ሆነን እንግዲህ ዛሬው ቀን ቀርበናል። ይሄ እቺ ቤተክርስቲያን በጣም ጥንታዊ ነች። ትምህርት ቤቱም በጣም የቆየ ነው። ስለዚህ ታሪካዊ በመሆኑ የሚሰራው ዲዛይን ስራ ሁለት ነገሮችን በዋናነት ታሳቢ ያደርጋል። አንደኛው የአብነት ትምህርት ቤቱ የትምህርቱን አሰጣጥ ለአብነት ትምህርት ቤት በሚሆንና በሚገባው ልክ መሆን ይገባበታል። ሁለተኛ ደግሞ አሁን ከተማችን ላይ ያለውን የከተማውን የልማት አካሄድ እሱንም ታሳቢ አድርጎ መገባት አለበት። ስለዚህ የምንሰራው የዲዛይን ስራ እነዚህን ሁለቱን ነገሮች ታሳቢ በማድረግ ይሄ ህንፃ ለአሁን ብቻ ሳይሆን ወደፊትም መገልገል በሚያስችል መልኩ የዲዛይን ስራውን እንከውናለን። ስለሆነም አሁን ከዚህ ስታዩት ያለው ከጀርባችን የምታዩት ምስል ለመነሻ ህንፃው ምን ያህል ህንፃ ብሎኮች ይኖሩታል፣ አሁን ቀድሞ ተገንብተው ካሉት ጋር እንዴት ይናበባል፣ አዳዲስ የሚመጡ ፍላጎቶችንስ እንዴት ሊያስተናግድ ይችላል፣ የግንባታው ሂደት ደግሞ ዲዛይኑ ካለቀ በኋላ የግንባታው ሂደት በምን መልኩ መከወን ይችላል፣ ሁሉንም በአንድ ጊዜ መገንባት እንችላለን ወይስ በተለያየ በፌዝ እያፈራረቅን መገንባት እንችላለን የሚሉትን ነገሮች ታሳቢ ተደርጎ የመነሻ ሀሳቡ ላይ መግባባት በመድረሳችን ነው ዛሬ ፊርማውን የፈረምነው። በቀጣይ ደግሞ በትንሹ 2 ዙር የዲዛይን ማዳበሪያ ማሻሻያ እየተደረገ ግምገማ እየተደረገበት በምንስማማበትና በምንድረስበት የተሻሻለው ዲዛይን ወደ ዲዛይኑ ማጠናቀቂያ ደረጃ እንደርሳለን ማለት ነው። ስለዚህ ከዚህ በኋላ ያለንን አቅም ዲዛይኑን ለመፈጸም የቤተክርስቲያኑንም ፍላጎት ከተማ መስተዳደር ለግንባታ የሚፈልግብንን ሪኳየርመንቶችንም ታሳቢ ባደረገ የህንፃውንም ሴፍቲ እና ዘላቂ ወደፊት ከዚህ በኋላ ለሚቀጥሉት 50 እና 100 ዓመት ማገልገል በሚችል መልኩ ዲዛይን አድርገን ለማስረከብ ተዘጋጅተናል። በተረፈ እግዚአብሔር የጎደለውን ይሙላልን። አመሰግናለሁ። እንግዲህ ዳዊት ስለ ህንፃ ግንባታ አብዝቶና አስፍቶ አምልቶ ሲናገር የተናገረው ኃይለ ቃል ነው። ቅድም ሁሉም ባለሙያዎቹም እንደ ሙያ የህንፃን ሙያ፣ የገዳሙን ፍላጎት፣ የትምህርት ቤቱን ፍላጎት እንዴት እንደገለጹት እንዴት እንደደከሙበት ሰምታችኋል። ከዚያም ደግሞ ውል ተቀባዩም ውሉን በምን አይነት እንደተቀበሉ ቤተክርስቲያኗ ውል ሰጪ ናት። እነሱ ደግሞ እሜጅ የተባለው ድርጅት ውሉን ተቀብሎ የሚሰራ ነው እንግዲህ የሚያከናውን ነው። እንግዲህ በዚህ ላይ በይበልጥ እንደው የገዳሙ ማህበረሰብ መምህራንም ደቀ መዛሙርትም በሙሉ በዚህ መርሃ ግብር ላይ በጣም ሊመሰገኑ የሚገባቸው አካላት አሉ። ሁላችሁም ሊቃውንቱም ካህናቱም በጸሎት እንደምታግዙ ይታወቃል። ይህንን ፍላጎት ደግሞ ለዚህ ግንባታ መነሻ ፍላጎታቸውን ለዚህ ለገዳሙ የልማት ኮሚቴ ቴክኒክ አማካሪ በመግለጻቸው የቴክኒክ አማካሪ ኮሚቴው ፍላጎትን አስተካክሎ ጨረታ በማውጣት ተጋባዦችን ወይንም ተጫራቾችን በመጋበዝ የተለፋው የተደከመው ብዙ ነው። ከዚያም ቀጥሎ የጨረታ ኮሚቴ ደግሞ እንደ ሰበካ ጉባኤ እንደ ልማት ኮሚቴ በጋራ በማቋቋም የሀገረ ስብከታችን አዲስ አበባ ማለት ነው ተወካይ ባለበት የአራዳ ክፍለ ከተማ ተወካይ ባለበት ጨረታው ተካሂደዋል። ይህን ሁሉ ሲያደርጉ እነ ኢንጂነር ይስሐቅም ሌሎችም አብረው ያሉት ሁሉ ሌሊት እንቅልፍ በማጣት የተሰራ እንጂ ያ ጨረታው በአየር ላይ 1 ወር ሙሉ ሲቆይ እነሱ ረፍቶ አልነበራቸውም። ያለ እረፍት ነው ሲሰሩ የነበረውና የራሳቸውን ጊዜ በመቆጠብ ስራቸውን በመታገስ ቤተሰባቸውን ብዙ ነገር እያሳጡ ይሄንን 3 ወር አካባቢ የሚሆን ጊዜ ብዙ መስዋዕትነት ከፍለዋልና ለቴክኒክ አማካሪ ክፍሉ እንደው እግዚአብሔርን ብታመሰግኑ በጣም አሳስባለሁኝ። ምክንያቱም እነሱ ሙያቸውን ባይቸሩ ወይንም ባይሰጡ ይሄን ድርጅት ማግኘት አይቻልም።
ወደዚህ ደረጃ የተደረሰውና ወደዚህ ቀን የተደረሰው እነሱ ስለሰሩ ነው። የቤተ ክርስቲያን ስራ የራሳችን ስራ ነው ብለው ትኩረት ሰጥተው በመስራታቸው የተከናወነ ነው። ቀጥሎም ይህን ህንፃ የሚከታተሉት እንደ ቤቱ ተወካይ ሆነው በልማት ኮሚቴ ስር ይህንን የሚያስፈጽሙ ቴክኒክ አማካሪው ክፍል ነውና ቀጥሎም እግዚአብሔር እነሱን ይጠብቅልን እያልን ሌሎቻችሁም በጸሎትም ያገዛችሁ፣ በሙያም ያገዛችሁ፣ በምክር ያገዛችሁ ለህንፃው ስራ ደግሞ ግቢው ምቹ እንዲሆን ደግሞ በጎ አድራጎት ያደረገም አካል አለና ገንዘብ በመስጠት ይህ ግቢ ተደልድሎ ተስተካክሎ ዛሬ መውጫ መግቢያው የተመቻቸ እንዲሆን በመደረጉ ይህን ላደረጉ በጎ አድራጊ ምዕመናንም እግዚአብሔር ይስጥልን፣ እግዚአብሔርን አመስግኑላቸው። እንግዲህ እንደገለጽኩት ይሄ ታሪካዊ ትምህርት ቤት እንግዲህ ወደ 9 ቤተ ጉባኤ እስካሁን ድረስ 7 ጉባኤያት ይካሄዱበታል። ከንባብ ጀምሮ ነው የሚካሄደው። ከሌሎች ቤተ ትምህርቶች ወይንም ቤተ ጉባኤያት ለየት የሚያደርገው ሁሉም ትምህርት እዚህ የሚገኝ ነው። እዚህ ሌላ ቦታ አንዱን ትምህርት ተምሮ ሌላ ትምህርት ለመማር ሀገር አቋርጦ ተሄዶ ስንቅ ተሰንቆ ተደክሞ ተለፍቶ ነው። አባቶቻችን ግን ይህን ሲመሰርቱ ሁሉም ጉባኤ እዚሁ እንዲገኝ አንድ ትምህርት ተምሮ ሌላ ትምህርት ለመማር የሚቻልበትን አመቻችተው አቋቋሙ እዚህ ያለ፣ ድጓው እዚህ ያለ። ቅድም እንግዲህ ሲገለጽ እንደነበረው ለዚህ ሁሉ የሚያስፈልጉ ክፍሎች ተብሎ የነበረው ትርጓሜያቱ፣ ቅኔያቱ እዚሁ ነው የሚገኙት። ይህን በአንድ ቦታ አባቶቻችን አመቻችተው 93 ዓመት ያገለገለ ትምህርት ቤት ነው። ከ1925 ጀምሮ እስካሁን እያገለገለ ነው የነበረው። የኮሪደር ልማቱ ምክንያት ሆኖ ግን አሁን ለስራ የሚበቃበት እድል ተፈጥሯል። በእርግጥ ከዛም በፊት የሚተኩ ነገሮች መሰራት ነበረባቸው። ነገር ግን ጊዜ ገቢር ለእግዚአብሔር እንደሚለው እግዚአብሔር ለሁሉም ጊዜ አለውና ይሄ ጊዜ እግዚአብሔር ጊዜ ለዚህ ቤት እግዚአብሔር የሰጠው ጊዜ ነው ብለን የምናምነውና ለዚህም ደግሞ አሻራውን እያንዳንዱ ሊያሳርፍበት የሚችለው ሁሉም ሰው ሲሰራ ነው። ቅድም ባለሙያዎቹ በሙያቸው እንደሰሩት ሁሉ እንዳየነው ሌላውም ሰው በዚህ ልክ ከሰራና የሚጠበቅበትን ካደረገ እንደውም ከገቢ ማሰባሰብ ጋር እንግዲህ አሁን የሚቸግረው እሱ ነው ተብሎ ይታሰባል። እሱም ራሱን የቻለ መርሃ ግብር አለው። ነገር ግን ገንዘብ ሁሉን ስለሚሰራ ለገንዘብ ደግሞ መነሻው ራሱ እግዚአብሔር ስለሆነ ሰዎች ሳይሆኑ በመጽሐፈ ሲራክ ምዕራፍ 29 ላይ ስታነቡት ዘይገብር ምጽዋተ ይሌቅሆ ለእግዚአብሔር፣ ስጦታ የሚሰጥ ሰው ለእግዚአብሔር ነው የሚያበድረው ይላል። ስጦታ መስጠት ለእግዚአብሔር ማበደር ነው። ለእግዚአብሔር ያበደረ ሰው ደግሞ አይካድም፣ እግዚአብሔር ስለማይክደው። ለሰዎች ያበደሩ ሰዎች ሊካዱ ይችላሉ። ሰዎች ስለሚክዱ ሰዎች ሲበደሩ ሲቀበሉ ደስ ብሏቸው ይቀበላሉ። ሲከፍሉ ግን እያዘኑ እየተቆጡ ቀንም አሳልፈው አስኮርፈው ነው የሚመልሱት። እግዚአብሔር ከተበደረ ደግሞ እንዳውም እጥፍ አድርጎም ነው የሚመልሰው። ሳያስኮርፍም ሳያሳዝንም ነው የሚመልሰው። ስለዚህ በዚህ ስራ ላይ የምትተባበሩ በመላው ዓለም ላይ የምትገኙ ሁሉ እንኳን ደስ አላችሁ እያልናችሁ ከዚህ ጋር እዚህ ላይ አሻራውን የሚያሳርፍ ሰው ሁሉ ስጦታውን እዚህ ላይ የሚሰጥ ሁሉ የሚያበድረው ለእግዚአብሔር እንጂ ለሰዎች አይደለም። ስጦታው ለህንፃም አይደለም፣ ለገዳሙም አይደለም፣ ለልማት ኮሚቴም አይደለም። ለራሱ ለባለቤቱ ለእግዚአብሔር ለእመቤታችን ለቅድስት ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ ገብታ በዓታ ለማርያም አሰኝታ በዚህ ምክንያት በዓታ ለማርያም ተብሎ እየተነገረ ዛሬ ድረስ እየተዘመረ እግዚአብሔር እየተመሰገነ እንዲሆን ምክንያት የሆነችው ብድራቱ ስጦታው ለእመቤታችን ነውና ለእግዚአብሔር የሰጠ ያተርፋልና ይሄን ለማትረፍ በዚህ ዘመን እግዚአብሔር ያዘጋጃችሁ ሁሉ የታደላችሁ ናችሁ ለማለት ነው። እንግዲህ የምንሰጠው አደራ ለዚህ ለድርጅቱ ለኢሜጅ አማካሪ ድርጅት ይህን ስታማክሩ እኔ በቀደምም በጽህፈት ቤትም እየተነጋገርን ነበረ። እድለኞች ናችሁ ነው እኔም ብላችሁ ይሄን ለመገንባት ታድላችሁ ተመርጣችሁ ነው። እኛ ከመነሻውም እንደሚታወቀው በቤተ ክርስቲያን ብዙ ጊዜ በአገረ ስብከትም በኩል በጠቅላይ ቤተ ክህነት ቤተክርስቲያናችን ላይ በየአጥቢያዎች ሁሉ ብዙ ስራዎች ይሰራሉ። ብዙ ጊዜ የለመድነው አካሄድ በግብዣ ነው። ብዙ ጊዜ ስራዎች የሚሰሩት ባለሙያዎች እየተጋበዙ ኮንትራክተሮች እየተጋበዙ ነው። እኛ እዚህ ስንመክር ምንድነው የተባባልነው? እስቲ እግዚአብሔር ይምረጥ፣ ማንንም እኛ አንምረጥ፣ ግልጽ የሆነ ጨረታ እናውጣ ነው የተባለው። ግልጽ ጨረታ እንዲወጣ ተደረገ። እግዚአብሔር የወደደው ከበደም ሆነ ዘለቀም ሌላም ሰው ቢሆን እግዚአብሔር የጠራው እሷ ራሷን ትጥራ ተብሎ እድል ነው የተሰጠው።
በዛ መሰረት ግልጽ ጨረታ ሲደረግ በጋዜጣ ታውጆ ነውና ቅድም እንደተገለጸው ሂደት ተፈጠረ። በዛ ሂደት ውስጥ ማን መጣ? እነዚህ መጡ ማለት ነው። ስለዚህ እመቤታችን ናት የጠራቻቸው። በቀደም ስንገናኝና ስንተዋወቅ ግን እኔ የድርጅቱ ስራ አስኪያጅ እኔም የበዓታ ዕለት ነው የተወለድኩት አሉ። ለዚህ ነው እንግዲህ ግልጽ ጨረታ የወጣው መሰለኝ። እሳቸውን ሊጠራ ፈልጓቸው መሰለኝ። እመቤታችን የራሷ ምክንያት አላትና ብዙ ጊዜ እድልን ከራስ ለእግዚአብሔር መስጠት የበለጠ ነው። እኛ እናውቃለን ከማለት በላይ እግዚአብሔር ያውቃል፣ እኛ እንሰራለን ከማለት በላይ እግዚአብሔር ይሰራል ብሎ ማሰብ እንዲህ ነውና እመቤታችን ወደ ቤተ መቅደስ በ3 ዓመቷ እንደገባች ይሄም ድርጅት ደግሞ እነሱም ዛሬ ወደ በዓታ ወደ ቤተ ክርስቲያናችን ገብተዋልና እንኳን ደስ አላችሁ እያልን እናንተ እድለኞች ናችሁ፣ እድሉን ተጠቀሙበት። ይሄ ቅድም ስንፈራረምበት የነበረው ወረቀት ሰው ሰራሽ ነው፣ ሃይማኖቱ ግን እግዚአብሔር ሰራሽ ነው። ይሄ በዚህ ጉባኤ ፊት የተገባው ቃል ኪዳን ግን የእግዚአብሔር ቃል ኪዳን ነው። ወረቀቱ ውሃ ቢደፋበት ይርሳል፣ ይፈርሳል። እሳት ቢያቃጥለው ይቃጠላል፣ እሳት ቢነካው አይኖርም ማለት ነው። እየተነጋገርንበት ያለው ምስክራችንን በዓታ ለማርያም ብለን እመቤታችንን ምስክራችን አድርገን እግዚአብሔር ምስክራችን እማኛችን ብለን የምንነጋገረው ግን እሳት የማያቃጥለው ውሃ የማያፈርሰው ዘመን የማይቀይረው ምናልባት እኛ ጀመርን እንጂ ላንፈጽም እንችላለን። ሌላ ትውልድ ሊሆን ይችላል የሚፈጽመው። ለሚፈጽመው ትውልድ የሚሰራ ውል ነው ማለት ነው። ስለዚህ በዚህ መሰረት እናንተ እግዚአብሔር ፊት ቃል የገባችሁ ናችሁ እንጂ ለእኛ ለታይካ ነገሥት ለበዓታ ማርያም በሰው ሰውኛው ነው እንዲህ ፊት ለፊት የሚታየው እንጂ የሚመለከተው የሚያየው እግዚአብሔር ስላለ የሚያያችሁን እግዚአብሔር አስባችሁ እግዚአብሔርን የሚፈራ ሰው የእግዚአብሔርን ስራ ለመስራት እግዚአብሔር ያግዘዋልና እግዚአብሔር ያግዟችሁ እንድትፈጽሙ ለማሳሰብ ነው። አደራውንም ከእግዚአብሔር ነው እየተቀበላችሁ ያላችሁት፣ ከመቤታችን ነው እየተቀበላችሁ ያላችሁት። እንግዲህ ትምህርት ቤት ካልተገነባ የአብነት ትምህርት ቤት ከሌለ ሃይማኖት የለም። ሃይማኖታችን ኦርቶዶክስ ነው ብሎ ሰው መናገር የሚችለው ሰንበት ትምህርት ቤት አገልጋይ ነኝ የሚለው ህንፃ ኮሚቴ ነኝ ይሄ የምንላቸው ነገሮች በሙሉ የሚነገሩት ቃለ ዓዋዲ ላይ የተቀመጡት አብነት ትምህርት ቤት ካለ ነው። አብነት ትምህርት ቤት ከሌለ ሃይማኖትን ለይቶ ለማወቅ ስለሚቸግር ሰለስቱ ምዕት የምንላቸው የአብነት ትምህርት ቤት ውጤቶች ናቸው። ነቢያት ሐዋርያት የምንላቸው ጌታ ባለቤቱ ኢየሱስ ክርስቶስ የአብነት ትምህርት ጉባኤ ከፍቶ ያስተማራቸው ከዛ ውስጥ የተገኙ ናቸው። ስለዚህ የሃይማኖት ትምህርት ቤት ማለት ነው የአብነት ትምህርት ቤት ማለት በቀላሉ። ስለዚህ የአብነት ትምህርት ቤትን መገንባት ኦርቶዶክስን መገንባት ስለሆነ ኦርቶዶክስን መገንባት ደግሞ ብዙ መንፈሳውያን ትውልድን መገንባት ስለሆነ ዛሬ የምናያቸው ነገሮች ሁሉ እኮ ትውልድ በአብነት ትምህርት ቤት በደንብ እየተገነባ በነበረበት ዘመን የምናያቸው አይደሉም። አሁን እያየነው ያለነው የአብነት ትምህርት ቤቱ ከኮሰሰ በኋላ የምናያቸው ነገሮች ናቸው። ግብረ ገቡ ትምህርቱ ከቀረ በኋላ የምናያቸው ናቸው። ይሄ ቤት ብዙ የሀገር መሪዎችንም ከነሰነ ምግባር አሟልቶ ለሀገር አስረክቧል፣ ለቤተ ክርስቲያን አስረክቧል። አሁንም በመላ ዓለም ያሉ አሉ፣ በሕይወት የሌሉም አሉ። ስለዚህ የአብነት ትምህርት ቤትን መገንባት ትልቁ የሃይማኖት ግንባታ ትልቁ የትውልድ ግንባታ ስለሆነ ይህን ግንባታ ለመገንባት እናንተም ይሄን ለማማከርና ለማሰራት ስለታደላችሁ እግዚአብሔር መርጧችኋል። እንኳን ለዚህ ቀን አደረሳችሁ እያልኩኝ እንግዲህ በገዳሙ ያለነው ማህበረሰብ ልዩ መርሃ ግብር አዘጋጅተናል። ያዘጋጀነው መርሃ ግብር ከፊታችን ቅዳሜ ጀምሮ ከህዳር 25 27 ጀምሮ 27 28 29 30 ከወዲያኛው ደግሞ ታኅሳስ 1 2 3 እስከ በዓታ በዓል ድረስ ለ7 ቀናት ግንባታ ለበዓታ የሚል መርሃ ግብር ነው ያለነው። ግንባታ ለበዓታ ይገባል ማለታችን ስለሆነ በዚህ መሪ ቃል የሚጸልየው ጸሎት ይሄን በተመለከተ ነው። ለ7 ቀናት መዋጮ የሚያደርገውም ይሄን በተመለከተ ነው። የሚያማክረውም ይሄን በተመለከተ ነው። ስለዚህ ይሄን አስመልክተን ይሄን 7 ቀን እንዲያሰብን በዓሉ ላይ እንድረስ። በዓሉንም ዝም ብለን አንጠብቅ። የበዓል ዝግጅታችንም ጸሎት ይሁን። የበዓል ዝግጅታችንም መዋጮ ማዋጣትና ለዚህ ግንባታ ቅድም ሲነገር እንደነበረው ሰምታችሁታል። ከ2 ቢሊዮን በላይ ሚሊዮን አይደለም፣ ከ2 ቢሊዮን በላይ የሚፈጅ ስራ ሊሰራ
የተማሪ ቅበላውንም ከፍ ማድረግ። ምናልባት አሁን ያሉን መምህራን 7 ወይ 8 ሊሆኑ ይችላሉ። ከዚህ በኋላ እስከ 30 መምህራን ዋና መምህራን ቢኖሩ፣ ምክትሎች 30 ቢኖሩ 60 መምህር ሁሉ የማስተናገድ አቅም እንዲኖረው አስፍቶ ማሰብ ስለሚገባ በዚህ ልክ ነውና ገንዘቡ ዛሬ ስሙ ሲጠራ ሊያስደነግጥ ይችላል። ለእግዚአብሔር ማበደር የቻለ ሰው ካለ ግን ለእግዚአብሔር ምን 2 ቢሊዮን ምንም አይደለም። ለእግዚአብሔር ለሰው ነው ክብደቱና፣ ስለዚህ ለሰው የከበደ ለእግዚአብሔር ቀላል ስለሚሆን ሁላችንም እንድንተባበርበትና በዚህ የምታዩትን ስራ ሁሉ ይሄ የመጀመሪያ ቀናችን ነው። ቅድም እንደተነገረው ከተለመደው አሰራር ትንሽ ለየት የሚያደርገው ብዙ ጊዜ ጅምሮች በመሰረት ማስቀመጥ ይጀመራሉ። እኛ መሰረት ማስቀመጥን ደግሞ ቀጥለን የምናስኬደው ሆኖ ከድርጅት ጋር ውል መፈራረም ተቋማዊ ስራ ስለሆነ ተቋምን ከተቋም ጋር ማስተሳሰር እንዲቀላል አይደለም። እንደ ልማዳችን መሰረት ሳያስቀምጡ ህንፃ መስራት ይቻላል። መሰረቱን ሰርቶ ጨርሶ ማስቀመጥ ይቻላል፣ ችግር የለው። ውል ሳይፈራረሙ ግን መስራት አይቻልም። ስለዚህ ውል ተቋማዊ ነው። ያ ደግሞ እንዲሁ መሰረትና ታሪክን ይዞ ለመሄድ የሚሰራ ስለሆነ ይሄ ትልቅ ታሪክም ስለሆነ በታሪክነቱ እንድትመዘገቡት ነው። እግዚአብሔር የተመሰገነ ይሁን። በጋራ እግዚአብሔርን እናመስግን። በመጨረሻ በእውነት በሚዲያችሁ ይሄን ስራ ለማስተጋባትና ዓለም በሙሉ እንዲሳተፍበት የመጣችው የሚዲያ ስራ አስኪያጆች፣ ባለቤቶች፣ ሰራተኞች ከቤታችን ሚዲያ ጀምሮ ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሚዲያ አለ። ከዛ የአዲስ አበባ ሀገረ ስብከት አለ። ከዛ ደግሞ ብዙ ሶሻል ሚዲያዎች አሉና ሁላችሁንም በጣም ከልብ እናመሰግናለን። ምክንያቱም ዛሬ ነገሮች በሚዲያ ነው የሚሰሩት። ሚዲያ ላይ ነው ነገሩ ሁሉ ያለው፣ አየር ላይ ነው ያለው። ከመሬት ወደ አየር ወጥቷልና ጊዜውን እየዋጁ ጊዜውን እየተከተሉ መሄድ መልካም ስለሆነ ነው። በእውነት ሁላችሁም የቤተ ክርስቲያን ልጆች ስለሆናችሁ የበዓታ ብለን ስንላቸው ብዙዎቹ አስተባባሪዎች ሁሉ እናስተባብራለን፣ ሌሎች ይህን እያስተባበሩ ሚዲያውን አስተባብረው ዛሬ እዚህ በዚህ ልክ እንዲገኝ ያደረጉ የሚዲያዎቹ አለቆችም አሉና እነሱ ይሄንን ሌላ ቦታ ቢጠቀሙበት ብዙ ዋጋ ያገኙበታል፣ ከእግዚአብሔር እናገኝበታለን ብለው ነው በነፃ እያገለገሉ ያሉትና እግዚአብሔር ይስጥልን፣ በረከት ያድልልን፣ ጸጋውን ያብዛልን። እንግዲህ ሌላ ጋዜጣዊ መግለጫ ለብቻው ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም በዓታ ለማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? ለ2018 ዓመተ ምህረት በዓል ቀን ታኅሳስ 3 ቀን ለምናከብረው በዓል ሁላችሁም እንኳን አደረሳችሁ እንኳን አደረሰን እያልን እንግዲህ በዓሉን ከወትሮው ለየት የሚያደርገው ግንባታ ለበዓታ በሚል ርዕስ ነው ዘንድሮ የምናከብረው። ይህንንም ልንቻልንበት ምክንያት ካሁን በፊት በየዓመቱ በዓል እንደምናከብር ይታወቃል። ከወትሮው ለየት የሚያደርገው በኮሪደር ልማት ምክንያት የዳግማዊ ምኒልክ መታሰቢያ ትምህርት ቤት ፈርሷል። ፈርሶ እንደገና በአዲስ መልኩ እንዲሰራ የዲዛይኑ ስራ አልቆ ተጠናቆ ይገኛል። ስለዚህ እርሱን ለመገንባት ደግሞ የበዓታ በዓል መነሻችን ነው። ካሁን በፊትም የዛሬ 93 ዓመት ይሄ በዓል ነው መነሻ የሆነው ለትምህርት ቤቱ። ትምህርት ቤቱም የተሰየመው በንጉሱ በአጼ ምኒልክ ነው። ንጉሱ ደግሞ ከዚህ ምድር ላይ በሕይወተ ሥጋ ወይንም በሞተ ሥጋ የተለዩት ታኅሳስ 3 ቀን በመሆኑ ታኅሳስ 3 ቀን ደግሞ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ነውና ይሄ ቤተ ክርስቲያን የተቋቋመው ልጃቸው ንግሥት ዘውዲቱ በመጽሐፍ ስማቸው አስካለ ማርያም ለአባታቸው መታሰቢያ ይሆን ዘንድ ለታኅሳስ 3 በየዓመቱ በዓሉ ይከበር ዘንድ የተቋቋመና የተከፈተ የተመሰረተ ቤተ ክርስቲያን ነው። ቤተ ክርስቲያን ብቻ መስርቶ ደግሞ ቤተ ጉባኤ ከሌለ ቤተ ክርስቲያኑ አገልጋይ ስለማይኖረው አገልጋይ ለማስገኘት ሲሉ ትምህርት ቤቱም ከቤተ ክርስቲያን ምስረታ በኋላ ተመስርቷል። ቤተ ክርስቲያኑ ከተጠናቀቀ በኋላ በ25ኛው 1925 ማለት ነው
ቅድም 93 ያልኩት ይሄን እድሜ ያስቆጠረው ይሄ ትምህርት ቤት የዳግማዊ ምኒልክ መታሰቢያ የቀሳውስትና ወይ መምህራን እና የቀሳውስት ማሰልጠኛ ትምህርት ቤት ነው የሚባለው። በዚህ ነው የተመሰረተው መጀመሪያ። በኋላ አዳሪ ትምህርት ቤት ይባላል። ቆየት ብሎ ደግሞ አብነት ትምህርት ቤት የሚልም ስም ተሰጥቶታል በአንድ ወቅት በቤተ ክህነቱ ጥናት። አዳሪ ትምህርት ቤት ማለት መንፈሳዊ ትምህርት ቤት ማለት አብነት ትምህርት ቤት ማለት ሁሉም አንድ ነው። እነዚህ 8 ጉባኤያት ወይንም 9 ጉባኤያት የሚሰጡበት ነው። ከንባብ ጀምሮ አቡጊዳ ቆጥሮ መልእክተ ዮሐንስ ቆጥሮ ዳዊት ንባብ ተምሮ ዜማ ተምሮበት ቅዳሴ፣ ቅኔ፣ ትርጓሜያቱን፣ ብሉያቱን፣ አዲሳቱን፣ ሊቅ፣ አቋቋም፣ ድጓ እነዚህን ሁሉ በአንድ ቦታ የሚያገኙበትና የሚማሩበት አገልጋዮቹ እዚህ እየፈሩ ወይንም አገልጋይ ያፈራ ለቤተ ክርስቲያን የሚያበቃ ነውና ይሄ ወደ 100 ዓመት ገደማ አገልግሎት ሰጥቷል። አባቶቻችን ይሄን የሰሩት ለትውልድ ነው። ለትውልድ በመስራታቸው ብዙ ትውልድ በዚህ ውስጥ ተገኝቷል። ይሄን በዚህ የተገኘውን ትውልድ ደግሞ እኔና እናንተ በዚህ ዘመን በመላው ዓለም ያላችሁ በየትም ቦታ የሚገኘው የበዓታ ወዳጅ ይሄን ሊያተኩርበት የሚገባው እኛ ዛሬ የአባቶቻችን ስራ ወርሰን ሰርተን እንደ አባቶቻችን ለትውልድ ልናስረክብ ነው። ስለዚህ ለትውልድ ለማስረከብ የሚቻለው ደግሞ ሁሉም ሰው በሚችለው ነውና ገንዘብ ያለው በገንዘቡ፣ ሙያ ያለው በሙያው፣ ማቴሪያል ያለው በማቴሪያል የሚጸልይ በገዳማት ያሉ ሁሉ በጸሎት ማገዝ የሚችሉት ሁሉ እዚህ ላይ እንዲተባበሩና እንዲያግዙ ነው። በዓሉን የምናከብረው በግንባታ ነው ለማለት ነው። የበዓሉ አከባበር ግንባታ ለበዓታ በሚል ርዕስ ከህዳር 27 ጀምሮ እስከ ታኅሳስ 3 ቀን ድረስ 7ቱን ቀናት ይሄን ብቻ በአይምሯችን እያመላለስን ገንዘብ ያለውም እየመጸወተ እየሰጠ እንግዲህ እንደተባለው ለእግዚአብሔር የሚሰጥ ይቀበላል እንጂ ሰጪ አይደለምና ለእግዚአብሔር መስጠት እንድትችሉና እንድትገነቡ በዓሉን ከግንባታ ጋራ እንድታከብሩ ለማለት ማሳሰብ እወዳለሁ።